ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አጋሪ ዘገ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ቻፕተር 4 ነው። ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ሌሰን 3 ሊኒየር ኢኒኳሊቲስ ኢንቱ ቫሪያብልስ ኤንድ ግራፊካል ሶሉሽንስ ይሆናል። እንግዲህ ካስታወሳችሁ ሌሰን 2 ላይ ምን አይተናል? ሊኒየር ኢኒኳሊቲስ ኤንድ ዜር ግራፊካል ሶሉሽን አይተናል። ዛሬ ደግሞ ሊኒየር ኢኒኳሊቲስ ኢንቱ ቫሪያብልስ ሁለት እና ከዛ ሊኒየር ኢኒኳሊቲ አዘ ሴም ታይም ሲመጡ ወይም ሁለት ቫሪያብላቸው ሴም ታይም ሲመጡ እናያለን ማለት ነው። ቢፎር ስታርቲንግ ዘ ሌሰን አት ኤንድ ኦፍ ዚስ ሌሰን ስቱደንትስ ዊል ቢ ኤብል ቱ ቢያንስ እነዚህ ሁለት ኦብጀክቲቮች ያችን ማድረግ መቻል አለባችሁ ማለት ነው። የመጀመሪያው ምንድን ነው? ዲፋይን ሃፕሌን። ሃፕሌን ማለት ምንድን ነው? ሁለተኛው ግራፍ ኦር ድሮ ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲስ። እንግዲህ ዋን ኦፍ ዘ ቤስት ኦብጀክቲቭ ኦፍ ዘ ሌሰን ስኬች ኦር ድሮ ዘ ግራፍ ኦፍ ዘ systems of linear inequalities into variables by using what graphical method ይሆናል ማለት ነው። እሺ ተማሪዎች ወደ መጀመሪያ ስነ ምንድነው ሃፕሌን ነው። ሃፕሌን ማለት ምንድነው? the region on a side of a line in the xy plane። እንግዲህ በአንድ xy plane ላይ አንድ ላይን ስትሬት ላይን ስኬች ወይም ድሮ ስናደርግ በአንዱ ሳይድ ያለው ምን ይባላል ነው? ሃፕሌን ነው። ስለዚህ በአንድ ውስን ቀጥታ መስመር ከተከፈለ ፕሌኑ ስለዚህ ሁለት ፓርት አለው ማለት ነው። ስለዚህ ያን ነው ሃፍ ፕሌን የምንለው ወይም ግማሹ ፕሌን ሪጅን ኢን ዘ ሳይድ ኦፍ ኤ ላይን ኢን ዘ ኤክስ ዋይ ፕሌን። ሶ ዘ ኔክስት ስቴፕስ ቱ ድሮ ዘ ግራፍ ኦፍ ኢኒኳሊቲስ። ኢኒኳሊቲዎችን ድሮ ለማድረግ የሚከተላቸው ስቴፖች አሉን። ልክ ሌሰን 2 ላይ ካስታወሳችሁ ሃው ቱ ሶልቭ ሊኒየር ኢኒኳሊቲስ ኢን ዋን ቫሪያብልስ ባይ ኮሌክቲንግ ላይክ ተርምስ ነው ያሉ። ልክ እንደዛ ሁሉ steps to draw the graphs of inequalities. Let us see some of the steps. እሺ ተማሪዎች ወደ መጀመሪያው ስቴፕ ስንሄድ እንግዲህ ቤዚካሊ አራት ስቴፖች አካባቢ ያሉት። የመጀመሪያው ስቴፕ የምናደርገው የሚላችሁ change the inequality sign and plot the boundary line። እንግዲህ ስለ ኢኒኳሊቲ ነው የምናወራው። ያን ኢኒኳሊቲ ሳይን ወደ ምን ቀይሩ? ወደ ኢኳል ሳይን change the inequality sign into equal sign and plot the boundary line። እንግዲህ የሰጣችሁን ኢኒኳሊቲ ወይም two variables in one inequality ኢኒኳሊቲ ሳይናችሁን ወደ ኢኳል ሳይን ቼንጅ ካደረጋችሁ በኋላ plot the boundary line ያምነው ሃፍ ፕሌን ማለት ነው። ስለዚህ በዛ ባውንደሪ ላይን ወደ ሁለት ሃፍ ፕሌን ከፈላችሁ ማለት ነው ኤክስ ዋይ ፕሌናችሁን። when you plotting the boundary line consider these the 2 points። የመጀመሪያው ነው use broken line or dotted line when the relating inequality is greater than or less than። broken line ተጠቀሙ መቼ? ኢኒኳሊቲያችሁ greater than ወይም less than ብቻ ከሆነ broken line መጠቀም አለባችሁ ነው። ሁለተኛው ኮንዲሽን use solid line when the relating inequality is less than or equal to or greater than or equal to። ኢኳል ሳይን ካለባቸው solid line መጠቀም አለባቸው። ይህም ነው ስቴፕ 1 ነው። ስቴፕ 2 test a point created in one half plane። what does mean test a point created in one half plane? Case 1 if a point in the half plane satisfies the inequality። እንግዲህ ሃፍ ፕሌኑን በዛ በባውንደሪ ላይኑ ወደ ሁለት ከፍላችሁታል ማለት ነው። ስለዚህ ያን የከፈላችሁትን ወደ ሃፍ ፕሌን ያ ፖይንት ሃፍ ፕሌኑን ሳቲስፋይ የሚያደርገው ከሆነ ነው የሚለው ዘን ዘ ኢንታየር ሃፍ ፕሌን ሳቲስፋይስ ዘ ኢኒኳሊቲ። ሃፍ ፕሌኑን ሳቲስፋይ ካደረገው ኢኒኳሊቲው ምን ያደርገዋል? ሳቲስፋይ ያደርገዋል። ያ ማለት ከሃፍ ፕሌኑ ላይ የወሰዳችሁ ፖይንት ኢኒኳሊቲ ላይ ሰብስቲዩት ስታደርጉ ትሩ ካደረገው ያ ሳይድ ምንድነው? ወይም ያ ፖይንት ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲ ነው። ኬስ 2 if a point does not satisfy። የወሰዳችሁት ከሃፍ ፕሌን ላይ ግን የወሰዳችሁ ፖይንት does not satisfy ካላደረገው the inequality then the entire half plane does not satisfy the inequality። ስለዚህ በባውንደሪ ላይኑ መሰረት ሃፍ ፕሌኑን ወደ ሁለት ከፍላችሁታል። ከአንዱ ሳይድ በኩል የወሰዳችሁ ፖይንት ያን ኢኒኳሊቲውን ሳቲስፋይ ካላደረገው ሃፍ ፕሌኑንም ወይም ኢኒኳሊቲው ምን ያደርገው? ሳቲስፋይ ሊያደርገው አይችለውም። ስቴፕ 3 ነው if a point from one half plane fails to satisfy test a point from the other half plane።
እንግዲህ ባውንደሪ ላይን ድሮ አድርጋችኋል። ኢኳል ሳይን የነበረውን ወደ ኢኳል ሳይን ቼንጅ አድርጋችሁ፣ ስለዚህ ያ ባውንደሪ ላይን ፕሌኑን ወደ ምን ከፈለው? ወደ ሁለት ሃፍ ፕሌን ከፈለው። ፍሮም ኤ ፖይንት ፍሮም ዋን ሃፍ ፕሌን ከአንዱ ሳይድ ወይም ከሃፍ ፕሌኑ የወሰዳችሁ ፖይንት ሳቲስፋይ ፌል ካደረገ ኢኒኳሊቲውን ሰብስቲቱት ስታደርጉ ቴስት ኤ ፖይንት ፍሮም ዘ አዘር ሃፍ ፕሌን በተቃራኒ ወይም በሁለተኛው ሃፍ ፕሌን ላይ ሌላ ፖይንት መውሰድ ይጠበቅባቸዋል። ስቴፕ 4 እና የመጨረሻው ሸድ ኤኒ ሃፍ ፕሌን ዛት ሳቲስፋይ ዘ ኢኒኳሊቲ። ስለዚህ ከአንደኛው ሳይድ ስትወስዱ ፌል ካደረገ በሌላኛው ሳይድ ስትወስዱ ምን ያደርጋል? ግዴታ ሳቲስፋይ ያደርገዋል። ስለዚህ ሳቲስፋይ ያደርገውን ምን አድርጉ ነው የሚላችሁ? ሼድ አድርጉ። ምናልባት ይህንን 9ኛ ክፍል ተምራችኋል ካስታወሳችሁ። ዘ ሴም ፕሮሲጀርስ ኤንድ ስቴፕስ ቱ ፋይንድ ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲስ ኢንቮልቪንግ ቱ ቫሪያብልስ። ኤግዛምፕል 1 ግራፍ ዘ ሶሉሽን ሴት ኦፍ ዘ ፎሎዊንግ ኢኒኳሊቲ ዋይ ግሬተር ዛን 5x ፕላስ 3 ዋይ ለስ ዛን ኦር ኢኳል ቱ ማይነስ 1 ኦቨር ኤክስ ፕላስ 7 5x plus 2y greater than 6. So by proceeding the given steps, you have to sketch such types of questions. እሺ ተማሪዎች ወደ መጀመሪያው ጥያቄ ስንሄድ ጥያቄ ኤ y greater than 5x plus 3 ይላል። እንግዲህ two variables involving inequality የመጀመሪያው ስቴፕ ምን አድርጉ ነው የሚላችሁ? change the inequality sign into what equal sign y greater than የነበረውን y እኩል ይሆናል 5x plus 3 and plot the boundary line። እንግዲህ ይህ ላይን y is equal to 5x plus 3 ሊኒየር ኢኩዌሽን ሆነላችሁ። ስለዚህ የዚህን ባውንደሪ ላይን ድሮ አድርጉ። የዚህን ባውንደሪ ላይን ድሮ ለማድረግ ምን ያስፈልጋቸዋል? ስትሬት ላይን ሶ ቱ ፋይንድ ዋት ዘ ኤክስ ኢንተርሰፕት ኤንድ ዋት ዋይ ኢንተርሰፕት ኤክስ ኢንተርሰፕት which is equal to when y is equal to what 0 what is y intercept x is 0 so x intercept y in 0 ስታደርጉ y is equal to 5x plus 3 when y is equal to 0 5x plus 3 is equal to 0 5x is equal to minus 3 divide both sides by what by 5 minus 3 over 5 minus 3 over 5 minus 3 over 5 comma 0 ይህ ማለት minus 3 over 5 ማለት ኔጌቲቭ 0.6 comma 0 ይህ ምንድነው? ግራፉ ኤክስ አክሲስን ክሮስ የሚያደርግበት ፖይንት ማለት ነው። ዋይ ኢንተርሰፕት ዛዘ ግራፍ ክሮስ ዘ ዋይ አክሲስ ወይን ኤክስ ኢኳል 0 ኤክስ 0 ሲሆን አብስ ባዛ 0 0 ነው ሲደመር 3 ዋይ ኢኳል ቱ 3። ስለዚህ የዚህን ግራፍ ስኬል ለማድረግ እነዚህ ሁለት ኢንተርሰፕቶች በቂ ናቸው ማለት ነው። ሶ እሺ እንግዲህ ኤክስ ዋይ ፕሌናችን ከሆነ ፕሎት ዘ ፖይንት ቱ ዘ ራይት ሳይድ ፖዚቲቭ 1 ፖዚቲቭ 2 ፖዚቲቭ 3 ያለ ቅጣቱ ዘ ሌፍት minus 1 minus 2 minus 3 above x axis or positive y axis positive 1 positive 2 below x axis negative y value minus 1 minus 2 minus 3 so what are the intercepts? ኢንተርሰፕታችን ግራፍ ኤክስ አክሲስን ክሮስ የሚያደርግበት ኔጌቲቭ 0.6 እና 0 ኔጌቲቭ 0.6 ማለት ኔጌቲቭ 1 እና በማን በዜሮ መካከል so this is assume 0.6 y ኢንተርሰፕት ግራፉ አክሲስን ክሮስ የሚያደርግበት 0 እና 3 x 0 y 3 ስለዚህ ባውንደሪ ላይን ድሮ ስታደርጉ ምን ተጠቀሙ ነው የሚላቸው? ሪሌቲንግ ኢኒኳሊቲው ግሬተር ዛን ወይም ለዛን ከሆነ ብሮክን ላይን ተጠቀሙ ነው። ሪሌቲንግ ኢኒኳሊቲያችሁ ደግሞ ግሬተር ዛን ኦር ኢኳል ቱ ኦር ለስ ዛን ኦር ኢኳል ቱ ከሆነ ሶሊድ። ለዚህ ጥያቄ ሪሌቲንግ አያያዛችሁ ማለት ነው ግሬተር ዛን ኦር ኢኳል ቱ ነው ማለት ነው። ግሬተር ዛን ብቻ ነው። ስለዚህ የምጠቀሙ ላይ ምንድነው? it is what a broken line ስለዚህ የባውንደሪ ላይናችሁ ምንድነው? ኢኩዌሽኑ y is equal to 5x plus 3 አሁን ስቴፕ 1ን ጨረሳችሁ። ስቴፕ 2 ምን ነው የሚለው? እስኪ እንመልከት። ስቴፕ 2 ምንድን ነው የሚለው? ቴስት ኤ ፖይንት ክሬትድ ኢን ዋን ሃፍ ፕሌን በአንደኛው ሃፍ ፕሌን በኩል ፖይንት ቴስት አድርጉ ነው ወይም ወስዳቸው የትኛው ነው ሳቲስፋይ የሚያደርገው ነው የሚላቸው። ስለዚህ ኤክስ ዋይ ፕሌን ወደ ሁለት ከፈላችሁት። ከዚህ ላይን በስተቀኝ በኩል የሚገኘው ምንድነው? ዋን ሃፍ ፕሌን ነው። ከዚህ ላይን ደግሞ በስተግራ የሚገኘው ዋን ሃፍ ፕሌን ነው።
ስለዚህ ከአንደኛው ፖይንት ወይም ከአንደኛው ሃፍ ፕሌን ሳይድ አንድ ፖይንት ውሰዱ። ቱ ዘ ሌፍት ኦፍ ዘ ላይን ኦር ቱ ዘ ራይት ኦፍ ዘ ላይን። እኛ ለምሳሌ ማን ውሰድ? ቴክ ኤ ፖይንት እዚጋ ለምሳሌ አንድ መውሰድ ትችላላችሁ። 2 1 3 1 1 2 2 2 ኤኒ ፖይንት። ለምሳሌ ማን ውሰድ? 2 2 እንውሰድ። ኖ 0 0 እንውሰድ። 0 0 ሂር አዝ ኦሪጂን ከላይኑ በስተቀኝ በኩል እናገኘዋለን። ቴክ ኤ ፖይንት 0 0 ዘን ኤ ፖይንት ሳትስፋይ ያደርገዋል ወይ ኢኒኳሊቲውን? ኢኒኳሊቲያችን ማን ነው? ዋይ ግሬተር ዛን 5x ፕላስ 3። እንግዲህ 0 0 ማለት ኤክስ 0 ነው፣ ዋይ 0 ነው። ስለዚህ በዋይ ቦታ 0 ግሬተር ዛን 5 ታይምስ በኤክስ ቦታ አሁንም 0 ነው ሲደመር 3 0 ግሬተር ዛን 5 ሲባዛ 0 0 ነው ሲደመር 3 0 ግሬተር ዛን 3 እዚህ ትሩ 0 ከ3 ይበልጣል which is what false ስለዚህ ፌል ካደረገ በሌላኛው ሳይድ ውሰዱ ነው የሚላችሁ። እስኪ እንውሰድ ከላይኑ በስተግራ በኩል ቴክ ኤ ፖይንት ሂር ለምሳሌ ማይነስቱ 0 እንውሰድ። ቴክ ኤ ፖይንት ማይነስቱ 0 ዋዝ ኢኒኳሊቲ ዋይ ግሬተር ዛን 5x ፕላስ 3 ዘን የዋይ ቫሊዩ ነው 0 ነው። ዋይ ግሬተር ዛን ኦር ኢኳል ቱ ኖ ግሬተር ዛን 5 ሲባዛ በኔጌቲቭ 2 ሲደመር ስንት 3 0 ግሬተር ዛን 5 ሲባዛ ኔጌቲቭ 2 ኔጌቲቭ 10 ሲደመር 3 ኔጌቲቭ 7 0 ከኔጌቲቭ 7 ይበልጣል which is what ትሩ። ስለዚህ ግዴታ በአንደኛው ሳይድ በኩል ምን ትሩ ነው ማለት። ስለዚህ ወደ ነው ሼድ አድርጉ የሚላችሁ ሳቲስፋይ ወዳረገው ባውንደሪ ላይን በኩል ወይም ወደ ትሩ ወዳረገው ሃፍ ፕሌን በኩል ሼድ አድርጉ። ስለዚህ ትሩ ያደረገልን የትኛው ነው? ኔጌቲቭ 2 0። ስለዚህ ሶሉሽናችሁ ነው ወደዚህ በኩል ሼር ታደርጋላችሁ። ወደዚህኛው በኩል ፎልስ ነው ወይም ሳቲስፋይ ያደርገውን። ስለዚህ ሶሉሽናችሁ ነው ቱ ዘ ሌፍት ኦፍ ዘ ባውንደሪ ላይ ስለዚህ ዚህ ዘ ግራፊካል ሶሉሽንስ ኦፍ ዘ ኢኒኳሊቲ ዋይ ግሬተር ዛን 5x ፕላስ 3 ነው ማለት። ስለዚህ የሪጂን ምንድን ነው ማለት ነው? this the shaded part region is y greater than 5x plus 3 ስለዚህ ይህም ነው ሶሉሽናችሁ ነው ማለት። ወደ ጥያቄ ቢ ስንሄድ ኦኬ ጥያቄ ቢ y less than or equal to -1/2x plus 7 ስለዚህ የመጀመሪያው ስቴፕ ምን አድርጎ ነው የሚላችሁ? ኢኒኳሊቲ ሳይኑን ወደ ኢኳል ሳይን ቼንጅ አድርጉ። -1/2x plus 7 ዘን ወደ ኢኳል ሳይን ቼንጅ ካረጋችሁ በኋላ ይህን ባውንደሪ ላይን ምን አድርጉ? ፕሎት አድርጉ ነው ወይም ፕሌኑን ወደ ሁለት ይከፍልላችኋል ይህ ላይን። ስለዚህ የዚህ ላይን ስትሬት ላይን ምን እንፈልጋለን? ኤክስ ኢንተርሰፕት ትፈልጋላችሁ። ኤክስ ኢንተርሰፕት ዌን ዋይ ኢዝ ኢኳል ቱ ዋት 0 ኤንድ ዋይ ኢንተርሰፕት ግራፉ ወይ አክስን ክሮስ የሚያደርግበት ኤክስ 0 ሲሆን ማለት ነው። ስለዚህ ዌን ኤክስ ኢንተርሰፕት ዋይ 0 ሲሆን -1/2x ኢኳል ቱ -7 በሁለት ስታባዙ ቦት ሳይድ ኤክስ ኢኳል ቱ 14 ስለዚህ ኤክስ ኢንተርሰፕት 14 0 ነው። ዋይ ኢንተርሰፕት ኤክስ 0 ሲሆን -1/2 ሲባዛ 0 0 ዋይ ኢኳል ቱ 7 ስለዚህ የዚህን ስትሬት ላይን ታስቀምጣላችሁ ማለት ነው። ኤክስ ዋይ ፕሌናችን ይሄ ከሆነ ምን እናስቀምጣለን? ኤክስ ኢንተርሰፕት ግራፉ ኤክስ አክስን ክሮስ የሚያደርግበት ፖይንት ምናልባት ስጋ ቁጥራችሁ 14 ላርጅ ነው። ስለዚህ ኢንተርቫላችሁን ቀንሱት። አንድ እዚህ ጋር የነበረውን 2 2 ማለት ይችላላችሁ። 2 4 6 8 10 12 14 ቱ ፖዘቲቭ ዋይ አክሲስ ፖዘቲቭ 2 ፖዘቲቭ 4 ፖዘቲቭ 6 ኔጌቲቭ ዋይ ዳይሬክሽን እንደዛው እዚህ ጋር ኔጌቲቭ 2 ኔጌቲቭ 4 ዘ ሌፍት ኦፍ ኤክስ አክሲስ -2 -4 ዘን ፖይንታችን ግራፉ ኤክስ አክሲስ ክሮስ የሚያደርግበት 14 0 ነው። ሂር ሜክ ኤ ፖይንት 14 0 ግራፉ ዋይ አክሲስን ክሮስ የሚያደርግበት 0 7
0.7 7 ማለት በ6 እና በ8 መካከል። ስለዚህ እነዚህን ሁለት ላይኖች ማድረግ ማገናኘት፣ ምክንያቱም ዘ ግራፍስ ኦፍ ዋይ ኢዝ ኢኳል ቱ -1/x + 7 ኤ ስትሬት ላይን ዘን ይህን ባውንደሪ ላይን ስናገናኝ የምንጠቅመው ላይን ብሮክ ነው ወይስ ሶሊድ? ካስታውሳችሁ ዩዝ ብሮክ ሶሊድ ላይን ኢፍ ዘ ሪሌቲንግ ኢንኢኳሊቲ ለስ ዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ። ስለዚህ ጋር ለስ ዛን ኦር ኢኳል ቱ ነው የምንጠቀማላችሁ ሶሊድ ላይን ነው። you have to use a solid line. So this is a boundary line. Y is equal to -1/x + 7. ዘን ይህ ስቴፕ 1 ነው። ስቴፕ 2 ነው ፖይንቱ ሰዱ ነው። ቴክ ኤ ፖይንት። እንግዲህ ይቺ ላይን ወይም ይቺ ባውንደሪ ላይን ፕሌን ወደ ሁለት ከፍሎላችኋል። ፕሌኑን እንግዲህ ከዚህ ከላይን በዚህ ዳይሬክሽን ያለው ሃፍ ፕሌን ነው። ከላይኑ በታች ይሄ ደግሞ ነው ሌላኛው ሃፍ ፕሌን ነው ማለት ነው። ስለዚህ በአንደኛው ሳይድ አንድ ፖይንት ሰዱ። ቴክ ዋን ፖይንት ቴክ ኤ ፖይንት ኢን ዋን ሳይድ ኦፍ ዘ ሃፍ ፕሌን። ለምሳሌ ከዚህ ወደዚህ ለምሳሌ 0 ሰዱ። ኤኒ ፖይንት ኢንሳይድ ዘ ሌፍት ኦፍ ዘ ላይን 0 ብንወስድ ዘን ይሄኛው ሳቲስፋይ ያደርገዋል ማንን? ኢኒኳሊቲውን። ዋት ዘ ኢኒኳሊቲ ዋይ ለስ ዛን ኦር ኢኳል ቱ -1/x + 7 ዘን ሰብስቲዩት ዋይ ስንት ነው? 0 ነው። ለስ ዛን ኦር ኢኳል ቱ -1/2 የኤክስ ቫሊዩ 0 ሲደመር 7 0 ለስ ዛን ኦር ኢኳል ቱ ይሄ 0 ነው which is 7 0 ያንሳል ነው ከ7 which is what true which is true። ስለዚህ ግራፋችሁ ወይት ነው ማለት ነው ወደ 0 በኩል ሼር ታደርጋላችሁ። this is the solution set of the given inequality. this is the solution set። ወደዚህ የመርጣችሁ ፖይንት ፎልስ ቢያደርገው ወይት ሼር ታደርጋላችሁ በተቃራኒው ማለት ነው። so this is the graph of y less than or equal to -1/x + 7። በተመሳሳይ ወደ ኤግዛምፕል ሲ ስንሄድ ሶስተኛው ኤግዛምፕል አሁንም በተመሳሳይ የመጀመሪያው ስቴፕ ምንድነው? ኢኒኳሊቲ ሳይኑ ወደ ኢኳል ሳይን ቀይሩት y which is equal to 6 ዘን የዚህን ባውንደሪ ላይን ወይም ፕሌኑን ወደ ሁለት እኩል ቦታ የሚከፍልን ላይን ፕሎት አድርጉ ነው። ይህም ፕሎት ለማድረግ ምን ያስፈልገናል? ኤክስ ኢንተርሰፕት ያስፈልገናል። ዋዝ ኤክስ ኢንተርሰፕት ዋይን 0 ማድረግ ነው። ዋይ ኢንተርሰፕት ዘ ግራፍ ኦፍ ዘ ፋንክሽን ክሮስስ ዘ ዋይ አክሲስ ዌን ኤክስ ኢኳል 0። ሶ ኤክስ ኢንተርሰፕት ዋይ 0 ስናደርግ 2 ሲባዛ 0 0 ሆነ። 5 ኤክስ ኢኳል ቱ 6 ሲካፈል 5 ሲካፈል 5 ስድስተኛ 6/5 6/5 ማለት 1.2,0 ዋይ ኢንተርሰፕት ኤክስ 0 ሲሆን 0 ሆነ። ይሄ ሁለቱ እኩል ይሆናል 6 ሲካፈል 2 ሲካፈል 2 3። ሶ እነዚህን ፖይንቶች ካገኘን ግራፉን ስኬች ማድረግ እንችላለን። እሺ ኤክስ ዋይ ፕሌናችን ይሄ ከሆነ ኤክስ አክሲስ ኤንድ ዋይ አክሲስ ልክ ባለፈው እንዳየነው ኤክስ ኢንተርሰፕታችን 1.2 እዚህ ጋር ምናለን +1 +2 +3 ቱ ዘ ሌፍት -1 -2 ፖዚቲቭ ዋይ ዳይሬክሽን +1 +2 ቱ ኔጌቲቭ ዋይ ዳይሬክሽን -1 -2 ዘን ግራፉ ኤክስ አክሲስ ክሮስ የሚያደርግበት 1.2 እና 0 1.2 ከማን ይበልጣል? ከአንድ ይበልጣል። ከሁለት ያንሳል። so 1.2 approximately here y intercept 0.3 here። ስለዚህ እነዚህን ሁለት ፖይንቶች በምንም ጆይን የምታደርጓቸው ወይም ባውንደሪውን ድሮ የምታደርጉት አያያዛችሁ ወይም ሪሌቲንግ ኢኒኳሊቲ ማለት ነው ግሬተር ዛን ነው። ግሬተር ዛን ብቻ ከሆነ እንጠቀማላችሁ ብሮክን ላይን ተጠቀሙ ነው የሚለው። ዩዝ ብሮክን ላይን when the relating inequality is greater than or equal to። ስለዚህ የባውንደሪ ላይን ወይም ሃፍ ፕሌኑን ወደ ሁለት እኩል የከፈለላችሁ this line is dividing the half plane into
2 this line is 5x plus 2y which is equal to 6 ስለዚህ የኔክስት ስቴፓችን ነው ቴስት ፖይንት ውሰዱ ነው። ይሄ እንግዲህ ፕሌኑ ለሁለት ከፍሎላችኋል። ስለዚህ ይሄ ሳይድ ምንድነው ዋን ሃፍ ፕሌን ነው። ይሄኛው ደግሞ ዋን ሃፍ ፕሌን ከአንዱ ሳይድ ሃፍ ፕሌን አንድ ፖይንት ውሰዱ ነው። ቴክ ኤ ፖይንት ማን ፖይንት እንውሰድ? ከዚህ ላይን ወይም በዚህ ሃፍ ፕሌን ላይ አንድ ፖይንት መውሰድ ትችላላችሁ፣ ወይም በዚህኛው አንድ ፖይንት ኤኒ ፖይንት ለምሳሌ 0 0 እንውሰድ። እዚህ ጋር 0 0 ዘን ይሄ ፖይንት ሳቲስፋይ ያደርግልናል ወይ? ኢኒኳሊቲያችን ዋት ዘ ኢኒኳሊቲ 5x plus 2y greater than 6 ዘን ዋት ዘ ቫሉስ ኦፍ x 0 plus ዋት ዘ ቫሉስ ኦፍ y also 0 greater than 6 5 times 0 0 2 times 0 0 0 plus 0 0 0 greater than 6 is that true? 0 ከ6 ይበልጣል አይበልጥም። which is what? which is false which is false ዘን ስቴፕ 2 አሁን የሚለው ይሄን በአንደኛው በኩል ያለው ፌል ካደረገ በሌላኛው ሃፍ ፕሌን በኩል ውሰዱ ነው። ብትወስዱም ባትወስዱም በዚህኛው በኩል ፎልስ ከሆነ ግዴታ በተቃራኒው የወሰዳችሁ ምን ያደርገዋል? ሳቲስፋይ ያደርገዋል። ስለዚህ ወስዳችሁ ቴስት ማድረግ አይጠበቅባችሁ። በዚህኛው ሃፍ ፕሌን በኩል ፎልስ ከሆነ በዚህኛው ተቃራኒ ምን ማድረግ ነው? ሼድ ማድረግ ብቻ ነው የሚጠበቅባችሁ። በዚህኛው በኩል ፎልስ ከሆነ በዚህኛው በኩል በተቃራኒ ነው ትሩ ነው ማለት ነው። ስለዚህ ሪኳየርድ ሶሉሽናቸው ለዚህ ኢኒኳሊቲ ይህ ግራፍ ፓርት ነው ማለት ነው። ዘ ግራፍ ኦፍ ዘ ጊቭን ኢኒኳሊቲ ስለዚህ ግራፍ ላይ የምትወስዱት ሁሉም ኦርደር ፔሮች ምን ያደርጉታል? ይህንን ሳቲስፋይ ያደርጋሉ። 5x plus 2y greater than 6 በዚህ ሪጅን ውስጥ የፈለጋችሁን ፖይንት ወሰዱ። በኤክስ እና ዋይ ባይ ቦታ ስተኩ ይህንን ኢኳሊቲ ያደርገዋል ትሩ ያደርገዋል ማለት ነው። ነገር ግን በዚህ ከሃፍ ፕሌኑ በተቃራኒ ወይም ሼድ ካረግኑ በተቃራኒ በኩል ያለው ኤኒ ፖይንት ብትወስዱ እዚህ ቦታ ላይ ምን ያደርገዋል? ፎልስ ያደርገዋል። ያ ማለት ሶሉሽን ሴት አይደለም። እሺ ተማሪዎች ኤግዛምፕል 2 is the order pair 2,5 a solution of the inequality y plus 5x greater than or equal to 1 ለዚህ ኢኒኳሊቲ ይሄ ኦርደር ፔር ሶሉሽን ሴት ይሆናል ወይ ነው ጥያቄ። ስለዚህ ምን ማድረግ ነው? ቀጥታ ሶሉሽናቸው ሰብስቲት ማድረግ ነው። የሚሰሩት ነገር የለም። y plus 5x greater than or equal to 1 እነዚህን ኦርደር ፔሮች ኤክስን በኤክስ ቦታ ዋይን በዋይ ቦታ መተካት ነው። ዋት ዘ ቫሉስ ኦፍ ዋይ 5 5 ፕላስ 5 ታይምስ ኤክስ ኤክስ ስንት ነው? 2 ግሬተር ዛን ኦር ኢኳል ቱ 1 5 ፕላስ 10 ግሬተር ዛን ኦር ኢኳል ቱ 1 ስለዚህ 5 ሲደመር 10 15 ግሬተር ዛን ኦር ኢኳል ቱ 1 እዚህ ዘ ስቴትመንት ኢዝ ትሩ ኦር ፎልስ? 15 ከአንድ ይበልጣል። which is what? which is true. Therefore the order pair 2,5 is a solution of the inequality y plus 5x greater than or equal to 1 ለዚህ ሶሉሽን መሆን ይችላል። ለምን? ሰብስቲቱት ስታደርጉ ትሩ መጣ። ሰብስቲቱት ስታደርጉን ፎልስ ቢሆንስ ሶሉሽን ሴት አይደለም ብላችሁ ኮንክሉድ ታደርጋላችሁ ማለት ነው። ኦኬ ተማሪዎች ኤግዛምፕል 3 ምን ይላል? ዴተርማይን ዌዘር ኦር ኖት ዘ ኦርደር ፔር 2,2 is a solution to 5x minus 2y less than 10 ተመሳሳይ ጥያቄ ነው። ከኤግዛምፕል 2 ጋር ምን ማድረግ ነው? ቼክ ማድረግ ነው። ሰብስቲት 2/2 በኤክስ እና ዋይ ባይ ቦታ ዘን ስቴትመንቱ ትሩ ካደረገው ሶሉሽን ሴት መሆን ይችላል። ፎልስ ከሆነ ደግሞ ሶሉሽን ሴት አይደለም ብላችሁ ኮንክሉድ ታደርጋላችሁ። ሌታስ ዘ ሶሉሽን 5x minus 2y less than 10 5 ሲባዛ የኤክስ ዋጋ ስንት ነው የተሰጠን? 2 ሲቀነስ 2 ሲባዛ የዋይ ቫሉ ደግሞ ኦርደር ፔራችሁ 1/2 ነው። ለዛን 10 5 ሲባዛ በ2 10
ሲቀነስ 2 ሲባዛ በ1 ሁለተኛ 2 ሲባዛ በ1 2 ሲካፈል 2 1 ያንሳል ከ10 10 ሲቀነስ 1 9 9 ያንሳል ከ10 9 ከ10 ያንሳል which is what true which is true therefore your conclusion is እሺ ተማሪዎች መጨረሻው ኤግዛምፕል 4 write an equality that describes all points in ይላል እነዚህን ፖይንቶች ዲስክራይብ የሚያደርግ ኢኒኳሊቲ ግለጹ ነው የሚላቸው የመጀመሪያው ጥያቄ the upper half plane above x axis እንግዲህ upper half plane ካል በማን ነው ለሁለት የሚከፈለው በኤክስ አክሲስ above x axis እና below x axis ስለዚህ ባውንደሪ ላይናችሁ ማን ነው the x axis ነው ማለት ነው ስለዚህ ከኤክስ አክሲስ በላይ ያለውን በማን ትገልጻላችሁ y greater than what 0 ማለት the lower half plane below x axis lower half plane ሆኖ ከኤክስ አክሲስ በታች ያለው ደግሞ አሁን ማን ነው the same as y less than 0 ማለት ከኤክስ አክሲስ በታች ያለው y less than 0 ነው ከኤክስ አክሲስ በላይ ያለው ደግሞ y greater than 0 ማለት C ላይ the half plane left to y axis left y axis ከy axis በስከ ሌፍት በኩል የሚገኘው በማን ነው ገልጹት x ለዛ ናት 0 ነው the half plane right of y axis ከy axis በስተራይት በኩል ያለው ደግሞ x greater than 0 this describes the inequality እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል ይህን ዩቲዩብ ቻናላችንን ላይክ ኮመንት ሼር እንዲሁም ሰብስክራይብ ማድረጋችሁን አዘንጉ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኖች